ነጭ ልብስ ካለበስኩኝ ቁርባን አልቆርብም ብለው ደግሞ የተዘጋጁ ሰዎች አሉ። አንዳንዶች ይደውሉልኛል። ነጋሽ አቤት ቅዱስ ቁርባኑን መቀበል ፈልጌ ነበር። እሰይ እንኳን ረዳሽ እንኳን ረዳህ። የእውነት ለመናገር ሴቶች ናቸው በብዛት ቢደውሉልኝ። እንኳን ረዳሽ ነው ማለት። ግን አንድ ነገር ቸገረኝ። ምን? ልብስ ግዛልን። ጥሩ፣ ምንም ችግር የለውም። ነጩን ለብሰን ብንቆርብ ምንም ችግር እንደ መላእክቱ አምረን ደምቀን ብንቀበል ደስ ያሰኛል። በቃ ሁሌ አምጡ ሊሰለቸን ይገባል። በሚዲያ አካባቢ ያለ ነው ያንደ ምክንያት ሆኖ 40 ቀንን ማሳለፍ 80 ቀንን ማሳለፍ መቻል የለበት። አያልፍም። በህመም ምክንያት ሊወርድ ይችላል እንጂ በእንዲህ አይነት ጥቃቅን ነገር ከ40 ቀን ከ80 ቀን አይዘል ብሎ በየጭንጫው የወደቀ ምናምን የእመቤቴን ስም ማንሳት አይችልም። ምናልባት ካነሳ እንኳን ለመቀፈል ነው። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ እዚህ አይነት ሰዎች ነው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ እዚህ አይነት ሰዎች ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በራዳ ነኝ። ዛሬ ከእናንተ ጋር ቆይታን ሳደርግ በጣም ወሳኝ የሆኑ ሀሳቦችን እናነሳለን። ብዙዎቻችን ዛሬ እንግዲህ ወደ ቤተክርስቲያን ሂዱ፣ በብርሃኑ ተመላለሱ የሚል መልእክትን እንሰማለን። ከምንም በላይ ደግሞ በተኛንበት ቦታ እንኳን ሳይቀር ቤተክርስቲያን ድምጿን ሳታስተላልፍ ውላ አታድርም። መጨረሻው ላይ ታዲያ ስጋ ወደሙን ተቀበሉ ነው። ስጋ ወደሙን ለመቀበል ደግሞ አንድ የመጣ ፋሽን አለ። ልብስ የለኝም የሚል ልብ ነው እንጂ የሚያስፈልገው ልብስ የሚለውን ጥያቄ በደንብ እናጠይቃለን። አሁን እንደ ፋሽንም ስለመጣ እንደ አንድ ገቢ ማስገኛም በሚዲያ ተደርጎ ስለተመጣ ቆም ተብሎ መታሰብ መቻል አለበት። ከሱ ጋር ተያይዞ እንግዲህ ልብስ አልተገዛም ተብሎም ደግሞ የህፃናትን ክርስትና በ40 ቀንና በ80 ቀናቸው እንዳይነሱ በተለይም በገጠሪቷ የሀገራችን አካባቢ እንዲህ አይነት አመለካከቶች አሉ። ስለዚህ ከከተማ ያለን ሰዎች በገጠር ላሉ እናት አባቶቻችንን እየነገርን የ80 ቀንና የ40 ቀን ልጅነታቸው እንዳይነፈግ ማድረግ የሚችል
ብፁዕ አባታችን ብፁዕ አቡነ ኤርሚያስ የሚያስተላልፉት መልእክት አለ። ታዲያው ከዚህ ከክርስትና ጋር ደግሞ ተያይዞ እንደው በዘለማድ ክርስትና አባት ክርስትና እናት ተባብለን እንቀመጣለን ወይም ደግሞ እንሄዳለን። ለምንድነው እሱ ክርስትና አባት የሆናችሁት? ለምንድነው ክርስትና እናት የሆናችሁት? ለምንስ ነው ክርስትና አባትና ክርስትና እናትን ለልጆቻችሁ የምትመርጡት? ዘመድ ለማፍሪያ ነው? ጥሩ ሰው እንዲጠጋ ነው? ያለው ሰው መርጣችሁ ነው ክርስትና አባት የምታደርጉት? ብሞት ልጄን እንደዚሁ ያሳድግልኛል ብላችሁ ነው? እነዚህን ጉዳዮችን በደንብ እናነሳለን። እነዚህን ካነሳን በኋላ ነው እንግዲህ የክርስትና አባት ለመምረጥ የሚያስፈልገው ማለት ነው። እንደው ጓደኛ ስለተሆነ ተነስቶ ልጅ ክርስትና አባት ወይ ክርስትና እናት መሆን መቻል የለበትም። ይሄንን ሁሉ አውቀን በ40 ቀንና በ80 ቀን ልጅነትን ከተቀበልን በንጹህ ማሳ ላይ የሚዘራ ንጹህ ዘር እንሆናለን ማለት ነው። ያ ንጹህ ዘር ደግሞ የሆነ ማንን ያውቃል? ድንግል ማርያምን። ይህች ንጹህ ዘር የተባለች እመብርሃን በአፋችን ስንጠራት የምትጣፍጥ፣ በልባችን ስናስባት የምታስደስት፣ በጭንቅታችንን ስንነግራት የምትቀርፍልን ይህች ውድ እናት በአንድ ሰባኪ ወንጌል እንዲህ ትነገራለች። እሱን ይዤላችሁ እመጣለሁ። ንጹህ ዘር ያልሆነውስ ምንድነው እሱ ብለን ደግሞ በጣም የሚያስገርም የሚያስደነግጥ ጊዜ ላይ የደረስንበትን ሌላ አንድ ቪዲዮ አሳያችኋለሁ። በመጨረሻም አባ ገብረ ኪዳን ይሄንን ካላደረጋችሁ ዋ ብለዋል። ይሄንን ካላደረጋችሁ ዋ። ስለዚህ እነዚህን ቪዲዮዎች ከእናንተ ጋር ቆይታ በማድረግ እንመለከታለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በቃ ከፍጻሜው ኦልሞስት ልናደርሰው ጥቂት ነው የቀረን። የአቡነ ገብረ መንፈስ ቅዱስ ወዳጆች እንደው በድንግል ማርያም ብለን የምናስበው የቻላችሁ የምትችሉ በሚቀጥለው ዓመት አብረን ለምርቃት እንገባለን። በእውነት አቡነ ገብረ መንፈስ ቅዱስ ጣጃ አቦ አቡነ ገብረ መንፈስ ቅዱስን ለማስመረቅ አብረን እንገባለን። እዛ ብቻ አይደለም፣ በጣም በሚያስደንቅና በሚያስገርም ጥቂት ከቀረን ጥቂት ነው የቀረን። ጥቂት ካገዛችሁ ወደ ጅማም አብረን እንሄዳለን። ከተቻለ መኪናውን አሰልፈን ለምርቃቱ ከዛ ካሉ ክርስቲያኖች ጋር አብረን ህንፃ መቅደሱን እንደዚሁ እናስመርቃለን። የሊሙሻይ መድኃኔ ዓለም ቤተክርስቲያንም በጣም በሚያስደንቅ መልኩ እንግዲህ ጥቂት ነው የቀረን፣ በጣም ጥቂት። ስለዚህ ሁለቱንም አብያተ ክርስቲያናት መልእክቶቻቸውን ሰምተን ስንመለስ ቅድም ወዳልኳችሁ ቪዲዮዎች እናመራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለቃች ሚዲያ እዚህ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው።
የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በጣም በሚያስገርምና በሚያስደንቅ ሁኔታ የሥርዓት መፋለስ እስኪመስል ድረስ ነጭ ልብስ ካለበስኩኝ ቁርባና አልቆርብም ብለው ደግሞ የተዘጋጁ ሰዎች አሉ። አንዳንዶች ይደውሉልኛል። ነጋሽ አቤት ቅዱስ ቁርባኑን መቀበል ፈልጌ ነበር። እሰይ እንኳን ረዳሽ እንኳን ረዳህ። የእውነት ለመናገር ሴቶች ናቸው በብዛት ቢደውሉልኝ። እንኳን ረዳሽ ነው ብለው እኛም ለዛ ያብቃን። ግን አንድ ነገር ቸገረኝ። ምን? ልብስ ግዛልን። ጥሩ፣ ምንም ችግር የለውም። ነጩን ለብሰን ብንቆርብ ምንም ችግር እንደ መላእክቱ አምረን ደምቀን ብንቀበል ደስ ያሰኛል። ግን ክርስቶስ ከልብሳችን ችግር የለውም፣ ከልባችን ነው። ልባችንን ነው ማንጻት ያለብን። ለቻልነው እሺ እንገዛለን፣ ለቻልነው ገዝተናልም እንገዛልንም። ያልቻለስ ነጭ መልበስ የግድ ነው ወይ? ይሄ በጣም የሚያሳስበኝ። አሁን ምን ተብሏል? ለሚቆርቡ እህት ወንድሞቻችን ነጭና ልብስ የሚል ሙቭመንት ደግሞ መጥቷል። በሌላ ሂደት ነው የዚህ ኦርቶዶክሳውያን ከውጭ ያለው ዲያስፖራ እንትኑ መቼ እንደሚቀንስለት አላውቅም። እኔ በጣም ያስጨንቀኛል። አንድ ቤተክርስቲያን እንኳን አዲስ አምጥተን ማስታወቂያ ስናመጣ በጣም በቃ ሁሌ አምጡ ሊሰለቸን ይገባል። በሚዲያ አካባቢ ያለ ነው ከባህር ማዶ የሚሆን ሀገር ውስጥ ያለው ዜጋ ከሚተርፈው ላይ አይደለም ለቤተክርስቲያን እየሰጠ እየላከ ያለው ከሌለው ላይ ነው። እኛ የምናሳያቸውን መከራና ስቃዮች እያየ ዝም ማለት ስለማይችል ሳይሞላለት ምናልባትም ከክሬዲት አውጥቶ ነው ለቤተክርስቲያን የሚልከው። ስለዚህ በላው ላይ መከራ ልንጭልበት አይገባም። እንደ አዳዲስ ነገሮችን እያመጣን ብዙ ስልቶችን ልናመጣ አይገባም። እንዲህ አይነቱን ነገር እንደው ልብስ ለማልበስ ደግሞ አምጡ ማለትም አይገባም። ልብ ያላቸው እንዲቆርቡ ማስተማር ነው የሚጠበቅ። ልብ ይዞ በክት ልብስን አጥቦ ራስ ታጥቦ በንጽህና መቁረብ ይቻላል። ነጭ አልለበስክም ውጣ የሚል ካህን ቤተ መቅደስ ላይ የለም። ያደፈነ የለበስከው አትገባም የሚል ዲያቆን ቤተክርስቲያን ላይ የለም። በጣም በሚያሳዝነውና በሚያስገርም ለአረጋውያን ፍትፍት ለህፃናት መድኃኒት ሆኖ ነው እየተመለሰ ያለው። በእድሜ የገፉ እናት አባቶቻችን ገና ህይወትን ያላወቁ ጨቅላ ህፃናቶቻችን እኔ እንደው መሆን መቻል ያለበት ህፃናት ልጆቻችን ለማስቆረብ ስንሄድ ወላጆች አብረናቸው ቆርበን ሁሉ ብንመጣ። እንደ ፋሽን ልንከተል የሚገባው ስጋው ደሙን መውሰድ ነው እንጂ ነጭ መልበሱ ላይ መሆን መቻል የለበትም። ትንሽ ያሳስበኛል። በጣም ብዙ ነገር አለ። ስለዚህ እንደው ነጭና ለብሳለን ብለው ደግሞ የመጡ ሰዎች እንደው ረጋ ቢሉ ቢያስተምሯቸው። ምክንያቱም ያለ ነጭ ልብስ በኋላ ተብሎ ደግሞ እንዳይታገድ። ከዚሁ ጋር ተያይዞ ልብስ አልተገዛም ተብሎ ደግሞ ወደ ገጠር አካባቢ
ክርስትና ሳይነሱ የሚቀሩ ህፃናት ልጆቻችን እልፎች ናቸው። በእውነት ለመናገር ይህንን ከብፁዕ አባታችን ብፁዕ አቡነ ኤርሚያስ አንደበት እንዲንስማ እስቲ ስሙልኝ። 42 ቀኑ ቢጠመቅ በ83 ቀኑ ቢጠመቅ የሚሉ አሉ አይደለም። ህፃናትን በምናጠምቅ ጊዜ ልብስ አልተገዛም በማለት የወንድ ልጅ ጥምቀት ከ40 ቀን የሴት ልጅ ጥምቀት ከ80 ቀን አይዘልም። የፍትሕ መንፈሳዊው አንቀጽ 3 ላይ የሚናገረው አንዳንድ ባለሀብቶች ይህን ልብስ ከዱባይ ላስመጣ ልክ ያለው ልክ ነበር፣ እንዲህ አይነት ልብስ ከቻይና ላስመጣ ልክ ነበር አልደረሰልኝምና በ42 ቀኑ ቢጠመቅ በ83 ቀኑ ቢጠመቅ የሚሉ አሉ አይደለም። እና አባቶቻችን ይሄን ውሳኔ ሲደነግጉም ያኔም ይሄ ችግር ነበር ማለት ነው። ልብስ አልተገዛም የተባለው በምን መሰላችሁ? ባለሀብቶች የሚያዙታል የተሻልን የሚሉት ሰዎች ያ ልብስ በሆነ አጋጣሚ ላይ ደርስ ይችላል። ያ እንደ ምክንያት ሆኖ 40 ቀንን ማሳለፍ 80 ቀንን ማሳለፍ መቻል የለበትም። አያልፍም። በህመም ምክንያት ሊወርድ ይችላል እንጂ በእንዲህ አይነት ጥቃቅን ነገር ከ40 ቀን ከ80 ቀን አይዘልም። ይህ የቤተ ክርስቲያን ውሳኔ ነው፣ ድንጋጌ ነው። ህይወትን ልብስ ልናለብሳት ለሰውነት ባንጨነቅ። ልብስ አልተገዛም የሚለው ገላን ነው የሚሸፍነው። በጣም አድጎ ለምንሳሳለት ታዳጊ ህፃን ህይወትን እንዲያገኝ ህይወትን ክርስቶስን እንዲለብስ ነው እያደረግን ያለነው። ስለዚህ በዚህ እድሜም ደግሞ ለብሰው የሚያምርባቸው ራቁት ሆኖ የሚያስጠላባቸውም አይደለም። በነጠላም ተሸፍኖ ህፃን እስከነምኑም ጭምር የሚያምር ነው፣ የሚናፈቅ የሚወደድ ነው። የትኛው የሀብታም ልጅም ይሁን የደሃ ምንም ይሁን ምን በጣም ከሚያስገርመኝ አንዱ የእግዚአብሔር ስራ በየትኛውም የኑሮ ደረጃ ላይ ይገኝ ህፃናት ውቦች ናቸው። ለህፃናት ልቡ የማይራራ አይኑ የማይደነግጥ የለም፣ እጁ የማይዘረጋም በፍጹም አይኖርም ክፉ ካልሆነ በቀርና እንደው ከስርዓተ ቤተክርስቲያን ጋር ባንጣላና ቢሆን በጣም ድንቅ ነው ብዬ አስባለሁ። ሁለተኛ ታዲያ ክርስትና አባት ሰዎች ሲመርጡን እኛም ለልጆቻችን ስንመርጥ የእከሌ ዘር ብለን መርጠን ነው? የሀብቱን ስሌት አስልተን ነው? የእውቀቱን ጥግ ተመራምረን ነው? የጉርብትናውን ውለታ ለመክፈል ነው? ወይስ ለልጃችሁ የሃይማኖት አባት በመፈለግ ነው? እንግዲህ ቤተክርስቲያን የወላድ መካን አይደለችምና በጣም ከሚያስደንቁኝ ወጣቶች መካከል በቲክቶክ የመጣው ወንድማችን መራሁት የሚል ቲክቶክ ገጽ ያለው ወንድም ነው። እሱን ተከተሉት። ይሄን ሐሳብ ከኔ በበለጠ እንዲያብራራዋል። ስሙልኝ። የክርስትና ልጅ አሉት። ለክርስትና ልጆች ምን አድርገው ያውቃል? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የምትሰጠው ኃላፊነት ማለት ነው። ይህንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በሕግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆኖ አሳዳጊ ያጥተው እንዳይቀሩ ከሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩም። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያው የቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር በስነ ስርዓት እንዲያደግ ምግባርን ሃይማኖትን ተምሮ እንዲያደግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን።
ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ ክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ። ልክ ሕፃኑን ልጅ ክርስትና ሲነሳ ያ የክርስትና አባቱ ወይም እናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ። ወይም ደግሞ ማንኛውም ክርስቲያን ሲጠመቅ ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ ብሎ የቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ የቤተክርስቲያን ዶግማዋ ጸሎት ሃይማኖት ውስጥ ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ሕፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ሕፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግመው ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳደገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁለት ታውቃላችሁ? ምን ሃይማኖቱ ምን ላይ እንዳለ፣ ምግባሩ ምን ላይ እንዳለ፣ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን? ይሄን የማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁም ደግሞ የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። ክርስትና አንስቶ የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም፣ ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን፣ ይሄ ልምድ አለን። ግን ስርዓተ ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሳለፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው፣ ለምንወደው ሰው ለጓደኛ ምናምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነውና ይሄ ኃላፊነት ይሄ ዝምድና በጣም ትልቅ ዝምድና ትልቅ ኃላፊነት እንደሆነ ተረድተን በጥንቃቄ ልንወጣው የሚገባው ኃላፊነት ነው ለማለት ወዳለሁ። የተዋህዶ ልጆች አሁን ሁሉም ካሟላን በኋላ የክርስቶስ ልጅን አግኝተናል ማለት ነው። ልጅነትን አግኝተናል ማለት ነው። ስለዚህ በእርሻው ላይ ንጹህ ዘር ሆነን ልንዘራ ፍሬያችን ያማረ ልክ እንደ መልካም ማሳ ብዙ ፍሬዎችን ልናፈራ ነው። ከፍሬያችን መካከል ደግሞ ከከንፈራችን ማትጠፋዋን እመብርሃንን ማንሳት ነው። ንጹህ ዘር መሆን ያስፈልጋል። እመብርሃንን ለመጥራት ዝም ብሎ በየጭንጫው የወደቀ ምናምን የእመቤቴን ስም ማንሳት አይችልም። ምናልባት ካነሳ እንኳን ለመቀፈል ነው። ለመቀፈል እኛ እመብርሃንን ስሟን ጠርተን እንጠግብበታለን፣ እንረካበታለን፣ ጨለማውን እናልፋበታለን። ድንግል ማርያም ብለን ብዙ ነገሮችን እንጓዝበታለን፣ እናልፍበታለን። ማርያም ስንላት ለአፏ ይጣፍጣል። ማርያም ስንላት በቃ ማርናት። ድንግል ወይ ስንላት የአምላክ እናትነቷ ነው የሚታየን፣ የጭንቅ ደራሽነቷ ነው፣ አዛኝቷ ነው የምንላት እመብርሃንን የኔ እናት። እናሽሞነሙናታለን ስንጠራት። ንጹህ ዘር መሆን ያስፈልጋል። ይሄን ስም ለመጥራት የማርያምን ስም ለመጥራት ንጹህ ዘር ሆኖ መገኘት ያስፈልግ እንጂ ማንም ሊጠራው የሚችለው ስም አይደለም። የመብርሃን ይህንኑ ሐሳብ መምህር ጳውሎስ መልካ ሥላሴ እንዲህ ሲናገሩት ደስ ይለኛል። ስሟቸው ማርያም ሲላት ራሱ እንደሆነ አወቀች። ድምፁን ታውቀዋለች። ንጹህ በግ ሁኑ፣ የክርስቶስን ድምፅ እንድታውቁ። የቤተ ክርስቲያንን ድምፅ ለመስማት ንጹህ በግ መሆን፣ ንጹህ በግ ለመሆን ደግሞ ውሎን ማስተካከል፣ ያለ ማቋረጥ ከቅዱሳት አንስት አንዷ ሆና አብራው ውላለችና የእረኛዋን ድምፅ በደንብ ይዛዋለች። እኛ እግዚአብሔር ቃል ለምንድን ነው አልከተትልን ያለው? አንድ እግራችን እዚህ አንድ እግራችን ዓለም ላይ ስለሆነ አይደለምን? እንደ መግደላዊት ማርያም ክትት ያለ የልጅነት ሱባኤ የልጅነት መንፈስ የመቅደሱ ልጅነት እስከ መጨረሻ ጸንቶ ለእመ ይባርከኒ ይፌኖከ እንዳለ እንደ ያዕቆብ ካልባረከኝ አልለቅህም እንዳለው ጌታ ሆይ መጎብኘትን እስከማገኝ ብሎ ደጅ ካልጠናን የእረኛችንን ድምፅ ማወቅ አንችልም፣ የመሪያችንን። እሷ ግን ጸንታለችና ሰማች። ሁለት ቦታ የረገጠ ድምፅ ይደበላለቅበታል። የዛም የዚህም አልተደበላለቀብንም ድምፅ። የመዝሙሩና የዘፈኑ የመናፍቃኑና የመቅደሱ ተቀላቅሎብናል። ከሁለት ስለምንሰማ፣ ከሁለት ስለምንበላ፣ ከሁለት ስለምንውል፣ ከሁለት ስለምንኖር ተቀላቅሎብናል። አልተቀላቀለባትም። ረቡን ያለችው ስትሰማው በጎቼ ያቁኛል ብሏል። ንጹህ በግ ያደርገን መድኃኔዓለም።
የማይዋጋ በግ። ነይ ስትባል የምትሰማ በግ ያድርግሽ እህቴ። የእረኛዋን ድምፅ የምትሰማ የእረኛውን ድምፅ የሚሰማ በግ ያድርግህ ወንድሜ። እግዚአብሔርን እንደ መስማት ያለ እርጋታ የለም። መጽሐፈ ምሳሌ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ይላል። የእረኛህን ድምፅ የጌታን ድምፅ እንደ መስማት ያለ እረፍት የለም። ጌታን እንደ መስማት ያለ እረፍት የለም። ያሳርፋል እግዚአብሔር። እንግዲህ ክቡራን ተመልካቾቻችን ንጹሕ በግ ያልሆነስ እንዴት ነው? በጣም እኮ የሚያናድደኝ ትውልዱ አንዳንዴ በጣም ከባድ ነገር ውስጥ ወድቀናል። ተከታዩን ቪዲዮ ላሳያችሁ። በጣም ነው የምታዝኑት። የዘመኑ ጸሎተኛ ነኝ አሉ፣ ጸሎተኞች ናቸው አሉ። የዘመኑ ጸሎተኞች አደባባይ ወጡ። አንድ ወጣት አገኙ። እጅ ጭነው ይጸልዩለታል። ከስር ደግሞ የበጉን ስራ ይሰራል። ምን አይነት መረገም እንደሆነ አላውቅም። ተመልከቱ ይህን ቪዲዮ። ድምፁ ጥሩ ስለማይሆን ቪዲዮ እየሄደ እኔ ላሳያችሁ። ሁለት እህቶች አንድ ወንድም አግኝተው ልክ እነሱ እንደሚሉት ለጌታ ማርከው እጅ እየጫኑለት ነው። ድንቅ ነው። በጣም በሚያስገርምና በሚያስደንቅ መልኩ የልጆቻችንን ጥረት ወደ ቤተ እምነት መመላለሳቸው፣ መልካም ሀሳብ መነሳታቸው ጥሩ ነው። የልጆቹን አይደለም ያስደነግጠኝ፣ የእህቶቻችን አይደለም ያስደነግጠኝ። እኔ በሀገራችን ባህል እንደ ሃይማኖት ላይ ይኑር አይኑር እንኳን ያልተጻፉ የሚባሉ ህጎች አሉ። እከሌ ስንባል አቤት፣ እንዴት ዋልክ ሲባል እግዚአብሔር ይመስገን፣ እዚህ ጋር እንትን ፈልጌ ነበር ሲባል ቆም ተብሎ አውቀዋለሁ ወይም አላውቀውም። እኚህ ያልተጻፉ ህጎች ናቸው። ብዙ ነገሮችን ናቸው የሚያፋልሱት። አሁን ሁለቱ የተፋለሱ ነገር፣ እነዚህ እህቶች እጅ ጭነው እየጸለዩለት ነው። ከስር ጫቱን እየቃመ ነው ልጁ ደግሞ ጫቱን እየቃመ መሆኑን ካወቁ ልጆቹ ቆም ብለው ቢያንስ ያንን የሚጥልበትን መደረግ ነበረበት። ይህ ዘመን ፍልሰት ምን አይነት የውርደት ጊዜ ላይ እንደደረስን ስለገረመኝ እኮ በቃ ሙድ ነው ጉድ የሚባል ነገር አለ። እኔ ይህንን ነገር ብናወራበት ብዙ የዘመናችንን ማሳያ ማንሳት የምንችልበት አለ። አንደኛ የወንጌል ገበሬ ነን ያሉት ጥሩ እርሻ ላይ አለማረፋቸውን የሚያሳይ ነው። በደንብ እናውራው ካለ ወንጌልን እንዘራለን ብለው የሄዱት ጭንጫ ላይ ነው የዘሩት። አንደኛው ነገር። ሁለተኛው ደግሞ ልጁ ያንን ከታች እያደረገ የምንመለከተው ገልብጠን ብንመለከተው ያለ ፍላጎቱ ነው የተጫኑት። ያለ ፍላጎቱ ያልተስማማ ነገር አለ፣ ያልተገናኘ። አሁንም እንዲህ እያለን ብዙ ብንተነትን ደስ የሚሉኝ ጉዳዮች ነበሩ። ግን እግዚአብሔር እስቲ ቋንቋችንን አያደበላልቅብን። በቃችሁ ይበለን፣ በቃችሁ ይበለን። በስሙ መሸቀጥ እንድናቆም እግዚአብሔር ይርዳን። ስለ አንድ ክርስቶስ ሺህ እምነት መነሳቱ በራሱ ያስገርመኝ። እሱ እኮ አንድ ነው። ወደ መጨረሻው ጉዳይ ልውሰዳችሁ። አባ ገብረ ኪዳን በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ከሰሞኑ አንድ አነጋጋሪ ቪዲዮ መልቀቃቸው የሚዘነጋ አይደለም። ጳጳስ ሲያጨስ አየው የሚል እና ያን ቪዲዮ ተከትሎ የተነሱ ሀሳቦች ብዙዎች አሉ። አባታችንን ሳገኛቸው እጠይቃቸዋለሁ ሳገኛቸው። ግን ሙሉ ሀሳባቸውን ሰምተን አይመስለኝም። ብዙዎቻችን ሀሳብ ያነሳ ነው፣ የተቆረጠ ሀሳብ ነው። ግብፅ ላይ እንዲህ አይነት ጉዳዮች ይታያሉ፣ ይሰማሉ። ስለዚህ እኔም ቪዲዮን አይቼዋለሁ። እናንተም ራማ ላይ ገብታችሁ ብታዩት ደስ ይለኛል። ሙሉ ሀሳብ እንዲህ አይነት ሀሳብ ሲመጣ ሙሉ ሀሳቦች ይዘን ብንናገር ደስ ይለኛል። ለአሁን ግን ይሄንን ነገር ካላደረጋችሁ ዋ ብሏል። ብታደርጉስ ነው፣ ብናደርግስ በጣም የምንጠቀምበት ሀሳብ ነው።
እነዚህን ነገር አድርጓቸው። ስማቸው አባ ገብረ ኪዳን። እንደውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ይረዳል። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰኝ። ስለዚህ የመጀመሪያው 1 ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት 1 ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት 1 ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንደውም ምንድነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት የሚባለው። አንድ ልደት ከእናት አባት ተወለዳል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ። እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ጥቂት ስገዱ። ትንሽ ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ ጋር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁል ጊዜ ዝም ብላችሁ ጸልዩ። ሁል ጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ክቡራን ተመልካቾቻችን ከኔ ጋር ስለሆናችሁ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ነጋሽ በዳዳ ነበርኩኝ። በቅርቡ ነጋሽ ሐሳብ የተሰኘ ፖድካስት ይዘን እንመጣለን። ሐሳብ ያላችሁ ልደመጥ የምትሉ የሚነገር ታሪክ አለኝ ብላችሁ የምታስቡ ካላችሁ በተለይም በ0934 97 69 97 ከስር ባለው ስልክ ደውሉና ተመዝገቡ። መንፈሳዊ ሕይወትን ተፈተናችሁ ያለፋችሁበትን ጻድቃን ሰማዕታቱን ጠርታችሁ የተራዳችሁ ድንግል ማርያምን አስቀድማችሁ የተሻገራችሁ መድኃኔዓለምን አምናችሁ የተጠቀማችሁ የተጎዳ የለም። መጥፎ ነገሩ ምንድን ነው? አንድ የባህል ሐኪም አንድ ህመማችንን ቢፈውስልን ለሱ ምስክርነት ሰልፍ እንይዛለን። ለመድኃኔዓለም አዳኝነት ግን አይ ይቅርብን የምንል ወደኋላ የምንላለን። ስለዚህ ምስክርነትን የምትሰጡ ተደርጎልኛል የምትሉ ሳይደረግላቸው እልፍ የሚይዙ የሚዋጥሩ እዛ ቤት ባሉበት በዚች ምድር ተደርጎላችሁ ዝም የምትሉ ውለታ በሊታ ናችሁና ውለታችሁን ላለመብላት በዚህ ስልክ ቁጥር ደውላችሁ ነጋሽ ሐሳብ ላይ ፖድካስት መቅረብ እንፈልጋለን የምትሉ እንጠብቃችኋለን። በዚህ ጉዳያችን በዚህ ፖድካስት በደንብ ቅድሚያ የምንሰጠው ለመንፈሳዊ ሕይወት በጣም ቅድሚያ እንሰጣለን። ለመንፈሳዊ ሕይወት በተለይም በቤተ ክህነት መዋቅር ውስጥ ያላችሁ አገልጋዮቻችን
ካህናት አባቶቻችን፣ ዲያቆናት ወንድሞቻችን በመንፈሳዊ አገልግሎት ተፈትናችሁ ኑሮ ውጣ ውረድ በደንብ ያስቸገራችሁ እሱን በማንሳት ደግ ክርስቲያኖች ጋር በማገናኘት ምናልባትም የሚገኝ ድጋፍ ካለ እሱንም ጭምር የምናመቻችበት መርሃ ግብራችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች በጣም የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው
የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ